ይችላል እግዚአብሔርን ጊዜ ሊፈጅ ይችላል፣ ወራት ሊፈጅ ይችላል፣ ወራት ሊፈጅ ይችላል፣ አመታት አላችሁ ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንሆነው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ እና ያለንን ሰማላም ፈርድ ማለ ያገሬ ሰው ዛሬ እንግዲህ ሩታና ሄርሜላ ተገናኝተዋል። ሩታ በጣም ልቧ ተሰብሯል። አይኗ ላይ ያስታውቃል፣ ሁኔታዋ ንግግሯ ላይ ያስታውቃል። በነገራችን ላይ ሁላችንንም ይሄ ቢሆን ይሰብራል። አንደኛ ትዳር ማለት ቀልድ አይደለም። ሁለተኛ ደግሞ ልጅ ወልዳችሁ የልጃችሁን አባት በዛው ቅጽበት በቃ ማጣት ይደብራል። ያው የሄርሜላም ብቻ ሳይሆን ባለቤቷም ምን አይነት ሰው እንደነበረ እሷም በሰዓቱ ላይ ዙሮ የሶስታቸውን ጥፋት አለበት እዚህ ቦታ ያለች ያየነውን ስለሆነ የምንፈርደው ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እና እንግዲህ እንደተመለከታችሁት ሄርሜላና ሩታ ለመጨረሻ ጊዜ ላገኘች ብላት ሄርሜላን አግኝታት ነበረ። ግን ደግሞ ያየነው ነገር ሩታ በጣም ተሰብራለች። አይኗን ባቅርሯል፣ ውስጧ ያስታውቃል። ለመናገር አቅቷታል። የምር ያማል፣ ይሰብራል። ሩታና አብርሽ የተገናኙበትን ሁኔታ አውቃችኋል። የሰው ልጅ እኮ ምንም በሌላችሁ ቦታ ችግር የለውም። ግን ደግሞ እናንተ ጋር ያነሰው ጥሩ ደረጃ ደርሶ ትልቅ ደረጃ ደርሶ ታዋቂ ሆኖ ብዙ ሆኖ በቃ ይሆናል። እናንተ የገነባችሁን ነገር ማንም ሰው መቶ ሲፈነጭበት ይደብራችኋል። እናንተ እንዳልኳችሁ ተለያይታችሁ ከሆነ ችግር የለውም። ግን ደግሞ እናንተ እየተጣላችሁ ሌላ ሰው መቶ ሲገባ ሁላችንንም የሚያመነ ነው፣ የሚሰብር ነገር ነው በጣም። ግን ብዙ ተመልካቾች ለመፍረድ ያቸኩሉ። ይህ ህይወት የእናንተ ቢሆንሳ? በእርግጥ አወሩታ አጥፍታለች። አሁን በኋላም ደግሞ እሱን ወደ ወዲህ ለማድረግ እንትን ማለቱ አስፈላጊ አይደለም፣ እንደኔም ማለት ነው። አንዳንድ ሰው ደግሞ እንኳን የሷ የነበራትን ሰውና ሄርሜላ እንኳን እንግዲህ የሷ ያልነበረን ሰው በትግስት ጠብቃ በእንክብካቤ አብርሃምን ወደ እሷ አድርገዋለች። በእርግጥ ከታገዘችና አስተካከለ ጸባይዋን አብርሽ ወደ ልጁ እናት የማይመለስበት ምክንያት አይኖርም። ሊመለስ ይችላል፣ አይታወቅም። ገባችሁ አይደለ? ስለዚህ ግን ደግሞ አትሞክር ያለልም ቢሆንም ግን እንደዚህ ጸባይዋ በዚህ ሁኔታ ከሆነ አብርሽ ወደ እሷ ህይወት አመልሰው። በቃ አሁን ላይ እችኛይቱ ስላወቀች ከሷ በልጣ ለመገኘት በጣም ጭንቅላት አላት ሄርሜላ። በቃ ከሷ የጎደሉ ነገሮችን ነው እሷ እየሞላች ያለችው። በቃ አብርሽ እሷ ጋር ክብር የሚለው ነገር ትንሽ፣ በዛ ላይ ደግሞ በጣም ተናጋሪ ናት ሩታ። እንግዲህ ያችን ደካማ ጎኗን ተጠቅማ እሷ አሁን ለሱ በቃ ሙሉ ሰው አድርጋ የመያዝ መብት ያላት ሰው የሚላትን አሰማም ክብሯን ሁሉ ነገሯን አዋርዳ ችላ መጨረሻ ላይ የራሱ አድርገዋለች። እና በዚሁ ከቀጠለች ደግሞ ሩታ ምንም ብታለቅስ ብላፋም አብርሽን ወደ ራሷ ልትመልሰው አችልም። ልትመልሰው ማችል ከሆነ ደግሞ ካላስ እሱም የራሱን ህይወት ይኖር፣ ምንም አይሰራላትም ይሄ ሰው። አሁን በመሀላችሁ እናንተ ጋር የነበረ ሰው ሌላ ሰው ወዶ ከእናንተ ህይወት ከወጣ አስፈላጊ አይደለም፣ ምንም አያስፈልግም። በቃ ከዛ በኋላ ካላስ የእናንተ ያለውን በጀርባችሁ የራሳችሁን ዙራችሁ አይታችሁ በኮንፊደንሳችሁ ሌላ ሰው መያዝ ይሻላል ብዬ አስባለሁኝ። ወይም ደግሞ እንዳልኳችሁ ያን ሰው ከህይወታችሁ ከመውጣቱ በፊት ከእጃችሁ ከማምለጡ በፊት ማስተካከል አለባችሁ። አዎ ሄርሜላ እንዳለችው ያኔ ሄርሜላ እሱ አስባላት ባይሆንም እንደዛ አስተካክል ስትላት የነበረው ከልቧ ባይሆንም ግን ሩታ ለሷ ብላ ሳይሆን ለራሷ ለልጇ ስትል ለፍቅሯ ስትል ነገሮችን ሄርሜላ እንደዚህ የመጣች ስትጣበቅ እሷ በልጣ ተገንታ ትዳሯን መፍታት አልነበረባትም። ግዴታ ፍታኛ እያለ ወረቀት ስተዞር ነበር። እንደዛ ከማድረግ ተረጋግታ የእሷ የሆነን ነገር አሳልፋ ከመስጠቷ በፊት መጠንቀቅ ነበረባት። ግን ደግሞ አሁን አሳልፋ ሰጥታ እሱ ሌላ ህይወት እየጀመረ እንደገና ብታለቅሰው ብትከፋው ብትደበረው ምንም ፋይዳ የለውም። አምና መቀበል ነው እንጂ ማለት ነው። እና ማንኛችሁም ቢሆን ከዚህ ህይወት የምትማሩበት በቃ እናንተ የምትፈልጉትን ነገር የእናንተ የሆነን ነገር አሳልፋችሁ ከመስጠታችሁ በፊት ጥንቃቄ ማድረግ አለባችሁ። ያንን ሰው ካላስ ሁለተኛ እሱን አልፈልገውም፣ በቅቶኛል፣ በቂ ነው፣ በቃ ከሱ ጋር ምንም አይነት ነገር ላስታውሰውም አብሬ ልኖረውም ላስበውም አልችልም። የሱ የነበሩ ጸባዮች ወይም ደግሞ የተጎዳችሁበት ነገር አለ። በዚህ በተጎዳሁበት ነገር ነገ እሱ ጋር ከዚህ በላይ መሆን አልፈልግም ነበር ቀይ ብላችሁ ካላችሁ ካላስ አውጡ ከህይወታችሁ። ደግማችሁም እዛ ሰው ቦታ ውስጥ መልከስከስ አስፈላጊ አይደለም። በቃ ሁሉን ነገር አምናችሁ ስላደረጋችሁት። ግን ሳታምኑበት ፍቅሩ ሳይወጣላችሁ
ከሱ ጋር በቃ ይሆናላ። እሱ ነገር ሌላ ሰው ጋር ሲሆን ስታዩት የምትናደዱ ሆናችሁ ያንን ሰው አሳልፋችሁ በቦሌም ብላችሁ ረግጣችሁም ሰሪባችሁም ታባሩታላችሁ። ያንን ሰውን ደግሞ እንዳልኳችሁ ሌላው ሰው ደግሞ በእናንተ ደካማ ጎን ይገባና ያን እናንተ የጣላችሁት አንስተው ሲያሳምሩት እናንተ የምትናደዱ ከሆነ ይሄ ልክ አይደለም። ማንኛውም ነገር ከእጃችሁ ሳይወጣ ነው። ከእጃችሁ ከወጣ የእናንተ አይደለም። በቃ አንድ ነገር ለምሳሌ ልብስ ሊሆን ይችላል፣ ብር ሊሆን ይችላል። ለምሳሌ ይህን ብርን ካብላችሁ ለሰው ሰጣችሁት አይደል? በቃ እኔ አልፈልገውም ብላችሁ ነው የጣላችሁ። ልብስም ቢሆን በቃ ያንን ልብስ ነው ወይ ሰፍቷችሁ ወይ ጠቧችሁ እኔ አልፈልግም ብላችሁ ለዛ ሰው ሰጣችሁታል። ከሰጣችሁ በኋላ አንጣ ብትሉት ይሰጣችኋል? አይሰጣችሁም። ለምንድነው? አሳልፋችሁ ሰጣችሁታል። አሳልፋችሁ የሰጣችሁትን ነገር ደግሞ መጠየቅ ለእናንተም ውርደት ነው፣ ክብራችሁን ዝቅ ማድረግ ነው በሰው እይታ። እንደገና ደግሞ በፈጣሪም አንዴ ጥላችሁታል፣ አልፈልግም ብላችሁ አይደል የጣላችሁት። ስለዚህ ሌላ ሰው ሲይዘው እናንተ መቅናት የለባችሁም። እና ሩታ እንግዲህ የገጠማት ነገር ይህ ነው። አሁን ላይ ብታዝነው ብትከፋው ምንም ፋይዳ የለው። ሄርሜላ ያዥ ብዬሽ ነበር አለ። ያዥ የምትላት እውነቷ እንዳልሆነ ሁላችንም እናውቃለን። እውነት ከልቧ ብታዝንላትና እኔ ሴት ልጅ ነኝ በእሷ የደረሰው እኔ ጋር እንዲደርስ አልፈልግም ብላ አስባ ቢሆን ኑሮ ውጭ ከህይወታችን ስትላት ካላስ ዛሬሽ ብላ ነገ ተመልሳ እሱ ጋር ትለጠፍም ነበር። ገብቷችኋል? ከልቧ አይደለም እንደዚያ ያለቻት፣ ግን ቢሆንም ለማስመሰል እያለቻት ነበረ። አንቺ ጋር የምትታረቁ ከሆነ ልተውልሽ እያለቻት ነበረ። እሱ ሰውየው ደግሞ እቃ ነው እንጂ ወላሂ አብርሽ የሚባል ሰው እቃ ነው። የምር ልተውልሽ እያለቻት እሱ እቃ ነው እንደ እቃ ነው እኮ ልተውልሽ ስትላት፣ እሺ በእነሱ ፍላጎት ሄርሜላ ስትተው የሚተውሩታ ስታመጣው የሚመጣ ስከር የሚሄድ በቃ አበለሻሽተው ተቃርገውት ነበር። አሁን ላይ እንግዲህ ነገሮችን እንትን ብሎ ሄርሜላ እያንዳንዷን እርምጃዋን አሁን ላይ ከሩታ የጎደለችውን ነገር እያሟላች ስለሆነ አሁን በቃ ተሸንፏል። እንደምትመለከቱት ነው። በሄርሜላ የመጣ ነገር ማንንም አልሰማም። ኤፍሬምን ራሱ አይታችሁታል። ዛሬ ሲያናግረው ከአሁን በኋላ ከነ ሩታና ከሩታ ጓደኞች ጋር የምታገኘኝ ከሆነ አንተ ወንድም አይደለህም ወንድም አይደለሁም ብሎ ወንድሙን ራሱ እንግዲህ አንጋሎታል ማለት ነው። በዛ ልክ ለሄርሜላ ጥብቅና ቆሞላታል። ትናንትና ግን ሄርሜላን ከህይወቴ ውጭ ሲል ሩታ አስወጣት። በቃ እኔ አልፈልግም እሷን ስትለው እንደዚህ አይነት ዛቻ አልዛተባትም። ካላስ በቃ አንድ ቀን እንኳን እንደዛ ብሏት አያውቅም። አብሽሪ፣ ለማንኛውም አንቺ ለእኔ ጥሩ ሰው ነሽ፣ ስለዚህ ችግር የለውም እንደዚህ ይሆናል እየተመጠመጠ ነበር ሲላት የነበረው። ስለዚህ ፍቅር አለበትና የምነግራችሁ በትዳራችሁ ያላችሁን ሰው አሳልፋችሁ ከመስጠታችሁ በፊት ጥንቃቄ አድርጉ። ካሰጣችሁ በኋላ ደግሞ አትዘኑ፣ አትከፉ። ካላሰርሱት በቃ የጣላችሁትን የተፋችሁትን ነገር ለመለሳት ሞክሩ። እና ሩታ ብቻው ነው የሚሻለሽ። ምንም ማድረግ አይቻልም። ያሳዝናል። አላህ ይጠብቀን ከእንደዚህ ነገር። ስህተት ካለብኝ